ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎቻችን ተጀምሯል። አልጋንሽ ተካነኝ አበይት ርዕሶቹን አስቀድማለሁ። የሃይማኖት ተቋማት ለሰላምና ለዘላቂ ግቦች መሳካት ሚናቸው የጎላ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። Our regional and sub-regional organizations have built mechanisms and devised peace and security architectures. A renewed commitment is needed to address a set of complex emerging challenges. ቀጣናዊ ሰላምን ለማረጋገጥ ሀገራት በመተማመን ላይ የተመሰረተ ትብብርን ማጠናከር አለባቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። Ethiopia has long stood for solidarity, for regional peace, for a belief that no country can prosper in isolation. ከውጭ አሜሪካና ሳውዲ አረቢያ የ142 ቢሊዮን ዶላር የመሳሪያ ሽያጭ ስምምነት አደረጉ። በስፖርት መረጃችን አሰልጣኝ ዣቪ አሎንሶ ቀጣዩ የሪያል ማድሪድ አሰልጣኝ መሆኑ ተረጋገጠ። ተመልካቾቻችን የዛሬ ማክሰኞ የኢቲቪ 57 አጀንዳችን የአፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባ ዛሬ በአዲስ አበባ መጀመርን የተመለከተ ይሆናል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን ሁለት እንግዶችን ጋብዘናል። በቀጥታ መስመራችን ላይ የሚገኙት የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዚር ገብረእግዚአብሔር ናቸው። እንዲሁም ደግሞ እዚህ ስቱዲዮ የውጭ ጉዳይ ኢንስቲትዩት ተመራማሪ የሆኑት ዶክተር ዳርስከዳር ታዬ ይገኛሉ። ሁለቱንም እንግዶችን አብዝቼ አመሰግናለሁ። በኋላ ላይ የምንገናኝ ይሆናል። አብራችን ቆዩ። ወደ ዜናዎቻችን እናልፋለን። የሃይማኖት ተቋማት ለሰላምና ለዘላቂ ግቦች መሳካት ሚናቸው የጎላ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአፍሪካ ህብረት ጋር በመተባበር ዓለም አቀፍ ጉባኤ አዘጋጅቷል። በቀለ ተመስገን ዝርዝር አለው። የሃይማኖት ተቋማት ለአብሮነትና ለሰላም ያላቸው አስተምሮ የታቀዱ ዘላቂ የልማት ግቦችን ማሳካት ላይ ሚናቸው የጎላ መሆኑ ይጠቀሳል። ሃይማኖቶቹ ተቀራርበው በጋራ መስራታቸው ደግሞ ዘርፉ ብዙ ጠቀሜታዎች እንዳሉት ነው የሚገለጸው። የኢትዮጵያ ሃይማኖት ተቋማት ጉባኤም ከአፍሪካ ህብረት ጋር በመተባበር የሃይማኖት ተቋማት ለዘላቂ ልማት ያላቸው ሚና በተመለከተ ዓለም አቀፍ ጉባኤ አዘጋጅቷል። በጉባኤው ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሃይማኖት ተቋማት በአፍሪካ ህብረትና በተባበሩት መንግስታት ድርጅት የታቀዱ የልማት ግቦችን ለማሳካት ጉልህ ድርሻ አላቸው ብለዋል። የዚህ ጉባኤ አጀንዳ የአፍሪካ ህብረት የዘላቂ ልማት አጀንዳዎችና የተባበሩት መንግስታት ድርጅት የልማት ግቦችን ለማሳካት ጉልህ ድርሻ አለው። የሃይማኖት ተቋማት በሰብአዊ መብት አያያዝ፣ በዲሞክራሲና በስነ ምግባር ላይ አተኩረው የሰው ልጅ ተከባብሮና በአብሮነት እንዲኖር የበለጠ መስራት ይጠበቅባቸዋል። በአፍሪካ ቅድሚያ ተሰጥቷቸው በሚሰሩ ጉዳዮች ላይ ርብርብ ማድረግ እንደሚገባም ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። Our regional and sub-regional organizations have built mechanisms. አፍሪካውያን ቅድሚያ በሚሰጧቸው ጉዳዮች ዙሪያ መረባረብ ይጠበቅብናል። ሐሳብን መሰረት አድርገን ለችግሮች መፍትሄ መስጠት አለብን። ፍትህ ለሁሉም እኩል እንዲሆንና ለተጎጂዎችም ማካካሻ እንዲኖር ያስፈልጋል። የሃይማኖት ተቋማትም ለችግሮች መፍትሄ ለማስገኘት እርስ በርስ ሊተባበሩ ይገባል።
ይህ ሲሆን በዓለም ላይ የሚስተዋሉ ችግሮችን መቅረፍ ይቻላል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው ጉባኤው የአፍሪካ ህብረት ያስቀመጣቸውን ግቦች ለማሳካት ከሃይማኖት ተቋማት ጋር በጋራ መስራት ይጠበቃል ብለዋል። በዚህ ጉባኤ በርካታ የሃይማኖት ተቋማት ተሳትፈዋል። ቀጣይነት ያለው ሰላምን በውይይት ማከናወን ተገቢ ነው። የዓለም አቀፍ የገንዘብ ድጋፍ እንዲሻሻል እገዛ እንፈልጋለን። ለአፍሪካ መሰረተ ልማቶች ግንባታ የሚውል ገንዘብ እንድናገኝ ድምጽ እንድትሆኑን እንፈልጋለን። የቀጣይ የአፍሪካ ዘላቂ ልማት አጀንዳዎችን ለማሳካት በተለይም አጀንዳ 2063ን ለመተግበር የበኩላችሁን ሚና መወጣት ይጠበቅባችኋል። ጉባኤው በደቡብ አፍሪካ ለሚካሄደው የቡድን አባል ሀገራት ላይ አፍሪካ ድምጽ እንዲኖራት የበኩሉን ድርሻ እንደሚወጣም ተገልጿል። በውይይቱ ከተለያዩ የአፍሪካ ሀገራትና የቡድን 20 አባል ሀገራት የሃይማኖት ተቋማት ተወካዮች ተሳትፈዋል። ወደ አጫጭር ዘገባዎች እናልፋለን። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 6ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው 4 የተለያዩ አዋጆችንና ስምምነቶችን አጽድቋል። ምክር ቤቱ 2 የብድር ስምምነት ረቂቅ አዋጅ፣ 1 የአየር ትራንስፖርት ስምምነትና የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነትን ያጸደቀው። ዛሬ የጸደቁት አዋጆችና ስምምነቶች ኢትዮጵያ በአጠቃላይ ያከናወነች ያለውን ስራ የሚያጠናክሩ ስለመሆናቸው ነው የተገለጸው። ከጸደቁት የብድር ስምምነት ረቂቅ አዋጆች አንዱ በኢትዮጵያና በጣሊያን መካከል የአካባቢያዊና አረንጓዴ ኢኮኖሚያዊ ልማት የበጀት ድጋፍ ማስፈጸሚያ ስምምነት ነው። ስምምነቱም ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ልማት ለመገንባት የምታደርገውን ጥረት የሚደግፍ እንደሆነ ተገልጿል። ሌላኛው የተፈረመው ስምምነት በኢትዮጵያና በዓለም አቀፍ የልማት ማህበርን ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የሚውል የ50 ሚሊዮን ዶላር የብድር ስምምነት ነው። የብድር ስምምነቱም ኢትዮጵያ በትምህርት ዘርፍ እያከናወነች ያለችውን ስራ ይበልጥ ለማጠናከር እንደሚረዳ የተጠቀሰ ሲሆን የትምህርት ጥራትን ይበልጥ ለማጠናከርና ተደራሽነትን ለማረጋገጥ አስተዋጽኦ ይኖረዋል ተብሏል። የአፍሪካ የፋይናንስ ኮርፖሬሽን ማቋቋሚያ ስምምነትን ለማጽደቅ የቀረበ ረቂቅ አዋጅን ምክር ቤቱ መርምሮ አጽድቋል። ኢትዮጵያን ጨምሮ ከ30 በላይ የአፍሪካ ሀገራትን በአባልነት የያዘው ኮርፖሬሽኑ ኢትዮጵያ አጠቃላይ የምጣኔ ሀብቷን እንድታሳድግና በተለያዩ ዘርፎች ላይ ያላትን የኢኮኖሚ እንቅስቃሴ ይበልጥ እንድታጠናክር ይረዳታል ተብሏል። በተለይ በማዕድንና በተፈጥሮ ሀብት በመሰረተ ልማት እንዲሁም በኢንዱስትሪ ያላትን ተሳትፎ ለማጠናከር የሚያግዛት ስለመሆኑ ነው የተጠቆመው። ሌላው በኢትዮጵያና በኦስትሪያ መካከል የጸደቀው የአየር ትራንስፖርት ስምምነት ሲሆን ስምምነቱ አጠቃላይ በሀገራቱ መካከል ያለውን ግንኙነት ለማሳደግ የኢንቨስትመንት የንግድና የተለያዩ ዘርፎችን እንደሚያሳድግ ተመላክቷል። በዚህ ስምምነት መሰረትም የኢትዮጵያ አየር መንገድ በኦስትሪያ በተለያዩ ከተሞች መብረር እንደሚያስችለው የተገለጸ ሲሆን ለአጠቃላይ የአቪዬሽን ዘርፉም ከፍተኛ አስተዋጽኦ እንደሚኖረው ነው የተገለጸው። ዘገባው የሪፖርተራችን አባዲ ወይናይ ነው። የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት በአማራ ክልል ተጠሪነታቸው ለህዝብ ተወካዮች ምክር ቤት የሆኑ የተለያዩ ተቋማትን የመስክ ምልከታ አካሂዷል። የቋሚ ኮሚቴው አባላት ከምልከታ በኋላ እንዳሉት በመደበኛ የስራ ክንውናቸው የሰሯቸው መልካም ስራዎች አሉ። በዚያው መጠን ግን ተቋማት የተሰጣቸውን ተልዕኮ በአግባቡ ለማከናወን የጸጥታ ሁኔታው ተግዳሮት እንደሆነባቸው አሳይተውናል ብለዋል። ዘገባው የሪፖርተራችን ሳሙኤል ወርቃየሁ ነው። በኢትዮጵያ ያለውን የእንስሳትና አሳ ሀብት ልማት ለማሳደግ የሚረዳ ሰነድ ይፋ ሆኗል። ሰነዱ በዘርፉ ያሉትን አመቺ ሁኔታዎች፣ ማበረታቻዎችና ልዩ ልዩ አስቻይ ሁኔታዎችን በዝርዝር በማቅረብ የግሉን ዘርፍ ተሳትፎ ለማጠናከርና ለማሳለጥ ያለመ መሆኑን የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ገልጿል። ሰነዱን የኢትዮጵያ ግብርና ሚኒስቴር ከዓለም አቀፉ እንስሳት ምርምር ኢንስቲትዩት ኤልሪ ጋር በትብብር እንዳዘጋጀው ነው የተገለጸው። የሀገሪቱን የእንስሳትና አሳ ሀብት ልማት ለማሳደግ አይነተኛ ሚና እንደሚጫወት የተነገረለት ይህ ሰነድ አዳዲስ የሳይንስና የምርምር ውጤቶችና ቴክኖሎጂዎችን ያካተተ እንዲሆን በየጊዜው እየተሻሻለ ለባለሀብቱና ለዘርፉ ባለድርሻዎች መቅረብ እንዳለበትም የዓለም በኢትዮጵያ የዳይሬክተሩ ጀነራል ተወካይ እንዲሁም የዓለም አቀፉ የግብርና ጥናት አማካሪ ግሩፕ CGIER በኢትዮጵያ ሰብሳቢ ናሞኮሎ ኮቪክ ተናግረዋል። ዘገባው የሪፖርተራችን ሰናይት ብርሃኔ ነው። ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናችን ይቀጥላል። ወደ አጀንዳ ዘገባችን እንሻገራለን። ቀጠናዊ ሰላምን ለማረጋገጥ ሀገራት በመተማመን ላይ የተመሰረተ ትብብርን ማጠናከር አለባቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባን አስጀምሯል። ይመራደም ዝርዝር አለው።
ተለዋዋጭ የሆኑ ክስተቶች የማይጠፉበት የምስራቅ አፍሪካ ቀጣና በርስ በርስ ግጭት ጦርነትና በፖለቲካ ለመረጋጋት እየተፈተነ ነው። ቀጣናው ካለው የጂኦፖለቲካና ስትራቴጂያዊ ተፈላጊነት አንፃር የሃያላን ሽኩቻ ያለበት መሆኑ ደግሞ ችግሩን ይበልጥ የተወሳሰበ ያደርገዋል። እናም ስለ ቀጣናው ሰላምና መረጋጋት በትብብር ስለ መስራት ጉዳይ የሚመከርበት የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጣናዊ ስብሰባ በአዲስ አበባ እየተካሄደ ነው። ስብሰባውን በይፋ የከፈቱት የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለምስራቅ አፍሪካ ሰላም መረጋገጥ ኢትዮጵያ ሰላም በማስከበር ጭምር ረጅም ጉዞን ተጉዛ ትልቅ አስተዋጽኦ አበርክታለች ብለዋል። ኢትዮጵያ has long stood for solidarity, for regional peace. ኢትዮጵያ ለረጅም ጊዜ ለቀጣናው ሰላምና ለጋራ ጥቅም በአንድነት ቆማለች። ይህንን የምታደርገው ደግሞ ቀጣናው ባለመረጋጋት ውስጥ ሆኖ ማንም ጎረቤት ሀገር ሊበለጽግ አይችልም ብላ በማመን ነው። ሉዓላዊነትን በማክበር በሰላም ማስከበር በመሳተፍና ለአፍሪካዊ ችግሮች አፍሪካዊ መፍትሄን ማራመድ ለዘመናት የተከተለችው መንገዷ ነው። እንደ አፍሪካ ህብረትና ሌሎች አህጉር አቀፍ ተቋማት መቀመጫነቷ ኢትዮጵያ ዘላቂ ሰላም የሚረጋገጠው በመተማመን ላይ የተመሰረተ ትብብር ሲኖር ብቻ ነው ብላ ታምናለች። ቀጣናው በበርካታ ችግሮች እየተፈተነ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ የሽብር ቡድኖችን የሚታገሉ ህገወጥ የሰዎች ዝውውር መስመርን የሚከላከሉ ሀገራትም ምስጋና ይገባቸዋል ብለዋል። ሁላችንም በአንድነት ከቆምን የበለጠ ጠንካራ እንሆናለን ያሉት አቶ ተመስገን ጥሩነህ የጋራ ትብብርን ማጠናከር እንደሚገባም ተናግረዋል። Our region faces a difficult truth. Violence continues to erupt. ቀጣናችን አስቸጋሪ ሁኔታዎችን እየተጋፈጠ ነው። አለመረጋጋቱ እየተባባሰ ነው። ወንጀሎች እየሰፉ ድንበር ተሻጋሪ ሆነዋል። የታጠቁ ቡድኖች ለቀጣናው ፈተናዎች ናቸው። ሀብት ለማግኘት ሲሉ በማፈንና በማገት ብጥብጥና አለመረጋጋትን እንደ አትራፊ ሁኔታ ሲጠቀሙበት ማስተውለናል። ይህ ሁኔታ ደግሞ የተፈጥሮ አደጋ ሳይሆን ሰው ሰራሽ ችግር ነው። ሁላችንም ቅን ልንሆን ይገባል። ለቀጣናው ሰላም አንዱ ቁልፍ ችግር በቀጥታም ይሁን በተዘዋዋሪ አንዱ ሀገር በሌላ ሀገር ያለን የታጠቀ ቡድን ሲደግፍ መስተዋሉ ነው። ይህ ውክልና ጦርነት ደግሞ እርስ በርስ ያጨራርሰናል። ከዚህ አይነት አዙሪት መውጣትም አለብን። ኢትዮጵያ ቀጣናው ከቀውስና ለመረጋጋት ወጥቶ ወደ ዘላቂ ሰላም እንዲገባ ለማስቻል በትብብር ለመስራት ዝግጁ መሆኗን የጠቀሱት ምክትል ጠቅላይ ሚኒስትሩ ዘመኑ የሚጠይቀው በሳል እርምጃ መተግበር ይገባል ብለዋል። If we are to build a future rooted in peace and dignity. የወደፊት ዘላቂ ሰላማችንንና ክብራችንን እንገንባ ካልን ሶስት መሰረታዊ መርሆችን በቁርጠኝነት መተግበር አለብን። በመጀመሪያ ደረጃ የምስራቅ አፍሪካ ሀገራት የራሳቸውን ደህንነት ሙሉ በሙሉ በራሳቸው መቆጣጠር አለባቸው። ለራሳችን ጉዳዮች መፍትሄዎቹ ራሳችን ነን። በሁለተኛ ደረጃ ደግሞ ቀጣናዊ ትብብራችንን ይበልጥ ማጠናከር ይገባናል። ሶስተኛው ጉዳይ በተቋማት ግንባታ ላይ ኢንቨስት ማድረግ አለብን። የዘመኑ ፈተናዎችን ለመቋቋም ዘመናዊ ዘዴዎች ያስፈልጉናል። የደህንነት አገልግሎቶቻችን በሚገባው ልክ የሰለጠኑና በዘመናዊ መሳሪያዎች የታገዙና ለሙያው ትልቅ ዋጋ የሚሰጥ መሆን አለበት። የምስራቅ አፍሪካ ቀጣና ምንም እንኳን በርካታ ፈተናዎች የተጋረጡበት ቢሆንም ሰፊ የተፈጥሮ ሀብትና ሌሎች የመለወጥ መልካም አጋጣሚዎች ያሉት በመሆኑ ለጋራ መፍትሄ ትብብርን አጠናክሮ መስራት ይገባል ተብሏል። ከዚሁ ዜና ጋር በተያያዘ የአፍሪካ የመረጃ ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ሊቀመንበርና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የምስራቅ አፍሪካ ባለፉት 10 ዓመታት ተለዋዋጭና ዘርፈ ብዙ የደህንነት ስጋቶች እንደተጋረጡበት ገልጸው ስጋቶችን ለመቀነስ በትብብር መስራት እንደሚገባ ገልጸዋል። ባለፉት 10 ዓመታት ምስራቅ አፍሪካ ተለዋዋጭና ዘርፈ ብዙ የሆነ የደህንነት ሁኔታ ተጋርጦበታል። ቀጣናው በፖለቲካዊ አለመረጋጋት፣ ውስጣዊ ግጭቶች፣ ውጫዊ ጣልቃ ገብነቶች፣ የተደራጀ ወንጀል መስፋፋት፣ የሳይበር ጥቃት፣ ድንበር ተሻጋሪ ሽብርተኝነት፣ የባህር ላይ ውንብድናና የአየር ንብረት ለውጥ የወለዳቸው ግጭቶች በእጅጉ አጥቅተውታል። በመሆኑም በትብብር የመስራት ጉዳይ ችላ ሊባል የማይገባው ነው። እነዚህን የደህንነት ስጋቶች ለመቀልበስ በጋራ መስራት ይገባናል። የጋራ ኃይል በመመስረት እነዚህን የደህንነት ስጋቶች ለመቀነስ ወደፊት መጓዝ ይኖርብናል። ሙሐመድ ኤል አሚን ሲዩፍ የአፍሪካ ህብረት ኮሚሽን ሊቀመንበር ተወካይ በበኩላቸው እንዲህ አይነቱ ትብብር ግጭቶችን ከመከላከል ባሻገር የአጀንዳ 2063ን ግቦች ለማሳካት መሰረት እንደሚጥል ነው የተናገሩት።
Such collaboration is not only vital to preventing conflict. እንደዚህ ያለው የትብብር ስራ ግጭቶችን ለመከላከል ብቻ ሳይሆን በአጀንዳ 2063 ለተቀመጡ እንደ አህጉራዊ አንድነትና ልማት ላሉ ትላልቅ ግቦቻችን መሰረት ነው። ክብራትና ክብራት በተቋሞቻችን መካከል መተማመን መፍጠር እንዲሁም ስትራቴጂያዊና የደህንነት አቅሞቻችንን ማዘመን ይገባናል። Harmonize our strategy. ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዶችን ጋብዘናል። የብሔራዊ መረጃና ደህንነት ምክትል ዳይሬክተር ጀነራል ታዚር ገብረእግዚአብሔር በቀጥታ መስመራችን ላይ ይገኛሉ። እንዲሁም ደግሞ የውጭ ጉዳይ ኢንስቲትዩት ዳይሬክተር ዶክተር ተመራማሪ የሆኑት ዶክተር ዳርስከዳር ታዬ እዚህ ስቱዲዮ ከኛ ጋር ናቸው። ሁለቱንም እንግዶቼን አመሰግናለሁ። የመጀመሪያው ከዳይሬክተር ጀነራል ታዚር ገብረእግዚአብሔር ይሆናል። በቅድሚያ አመሰግናለሁ። እስቲ የምስራቅ አፍሪካ የመረጃና ደህንነት ተቋማት ቀጠናዊ ስብብን ዋነኛ ዓላማውና የሚጠበቁ ውሳኔዎችስ ምንድናቸው? በጣም አመሰግናለሁ። የዛሬውና የትላንትናው ስብሰባ የምስራቅ አፍሪካ የመረጃና የደህንነት ተቋማት የጋራ ጥምረት ስብሰባ ነበረ። ይሄ በአፍሪካ ህብረት አደረጃጀት ስር ያለ አንድ አደረጃጀት ነው። ስብሰባው በዚህ በአዲስ አበባ ከተማ ያደረግንበት ምክንያትም ሀገራችን የወቅቱ የምስራቅ አፍሪካ የመረጃና የደህንነት ተቋማት ሰብሳቢ ሀገር በመሆኗ ነው። ስለዚህ ይሄ መድረክ በዋነኛነት ሶስት ዓላማዎች አንግቶ ነው የተንቀሳቀሰው። የመጀመሪያው ጉዳይ የቀጠናውን የጸጥታ ሁኔታ ማየት፣ መረጃ መለዋወጥና የጋራ ግንዛቤ መፍጠር ነው። እንደሚታወቀው ሀገራችን ኢትዮጵያ በቀጠናው ተጽዕኖ ፈጣሪ ሀገር ሆና እንደመሆኗ መጠን የቀጠናው ሁኔታ ያሳስባታል። ስለዚህ በቀጠናው ሰላም፣ ብልጽግና፣ ልማት እንዲረጋገጥ ከፍተኛ ፍላጎት አላት። ይህን መሰረት በማድረግም ስራዎች ትሰራለች። ይሁን እንጂ ይሄ የሀገራችን ፍላጎት እና የሌሎች ጎረቤት ሀገሮች ፍላጎት እንዳይሳካ ሆን ብሎ የሚሰሩ አካላትም አሉ። ስለዚህ ይሄ ጉዳይ እንዳይሳካ እያደረጉ ያሉ አካላት ወይም እየተፈጠረ ያለው ችግር ምን እንደሆነ በዝርዝር አይተናል። ከነዚህ ውስጥ በዋነኛነት የሚጠቀሰው ይሄ የአፍሪካ ቀንድ በተፈጥሮ ሀብት የበለጸገ በታታሪ ህዝብ የበለጸገ አካባቢ ቢሆንም ግን ከድህነትና ኋላ ቀርነት ከግጭት የተላቀቀበት ሁኔታ በጣም አነስተኛ በመሆኑ ምክንያት ለዚህ አስተዋጽኦ እያደረጉ ያሉ ችግሮችን አይተናል። የመጀመሪያው የሽብርተኝነት ጉዳይ ነው። ሽብርተኝነት በአፍሪካ ቀንድ ከጊዜ ወደ ጊዜ እየተስፋፋ እየተጠናከረ ያለበት ሁኔታ አለ። ሀገራት ይሄ ጉዳይ እንዳይስፋፋ እንዳይጠናከር ያደረጉት ጥረት የተሳካ ቢሆንም አሁንም ቀሪ ቤት ስራዎች እንዳሉ በስፋት አይተናል። ሁለተኛ ከአገር አንዱ ሀገር የሌላውን ሀገር የታጠቀ ኃይል ወይም የሚቃወም ኃይል የመደገፍ የማሰልጠን የማጠለል ሁኔታ ስላለ ይህንንም መቆም እንዳለበት በዝርዝር ውይይት ተደርጎበታል። በሶስተኛ ጉዳይ ላይ ዝርዝር ውይይት ያደረግንበት በሀገራት በቦርደር ክፍተት ምክንያት የሚፈጠሩ ህጋዊ የሆኑ እንቅስቃሴዎች አሉ። እነዚህ ህገወጥ የሰው ዝውውር ሊሆን ይችላል፣ ኮንትሮባንድ፣ ህገወጥ የመሳሪያ ዝውውር ወዘተ የመሳሰሉ ህገወጥ እንቅስቃሴዎችም እንዲቆሙ ዝርዝር ውይይት የተደረገበት ሁኔታ አለ። ስለዚህ እነዚህ ሁኔታዎች በመነጋገር ቀጠናው ሰላሙን ጠብቆ ልማቱን እንዲያረጋግጥ ብልጽግና እንዲያረጋግጥ ለማድረግ የሚያስችል ዝርዝር ውሳኔዎችን ወስነን አስተላልፈናል። ከነዚህ መካከል የቀጠናው የመረጃና የደህንነት ተቋማት ተቋማዊ የማስፈጸም አቅማቸው እንዲያሳድጉ በቴክኖሎጂ እንዲደገፉ ፕሮፌሽናል የሆነ የሰው ኃይል እንዲኖራቸው እንዲገነቡ በተጨማሪም እርስ በርስ የመተጋገዝ የመረጃ ልውውጥ የማድረግ የጋራ የሆኑ ኦፕሬሽኖች የማድረግ ጉዳይ እንዲሰሩም ስምምነት ላይ የተደረሰበት ሁኔታ አለ። ስለዚህ የመጀመሪያውና ዋናው ጉዳይ ዝርዝር ውይይት የተደረገበትና በገለጽኳቸው ነጥቦች መስማማት የተደረሰበት ጉዳይ ይሄ ነበረ። ቀጥሎ እንደ ትልቅ ፕላትፎርም ሆኖ ያገለገለው ይሄ መድረክ ከአውሮፓ፣ ከኤሲያ፣ ከአሜሪካ፣ ከአፍሪካ በጣም ብዙ አገሮች እዚህ
ሀገራችን ላይ መጥተዋል። እነዚህ ሀገሮች እርስ በርስ እንዲገናኙ እርስ በርስ እንዲተዋወቁ መረጃ እንዲተዋወቁ የባይላተራል የመልቲላተራል ውይይቶች በስፋት እንዲደረጉ ተደርጓል። ይሄም በራሱ ከሀገር ሀገር እየዞረ የሚጠፋን ጊዜ በማዳን በኩልም ከፍተኛ አስተዋጽኦ አድርጓል። ስለዚህ በዚህ በኩልም የተሳካ ስራ ሰርተናል። ሶስተኛ እና እንደ ትልቅ ዓላማ አድርገን እየሰራንበት ያለነው ጉዳይ ሀገራችን በዚህ ቀጠና ተጽዕኖ ፈጣሪ ነች። ስለዚህ ተጽዕኖ ፈጣሪነቷን የሚያጎሉ ስራዎችን መስራት ነው። ይሄ ከተማችን ማስጎብኘት ሊሆን ይችላል። የሌሎች ትልልቅ ፕሮጀክቶቻችንም የማስጎብኘት ስራ በመስራት ላይ እንገኛለን። እድለኞቹም ስለሆን በአሁኑ ጊዜ በዚህ ከተማ ውስጥ የሚጎበኙ ብቻ ሳይሆን ተሞክሮ የሚቀመርባቸው በጣም ብዙ ፕሮጀክቶች አሉ። እነዚህ ፕሮጀክቶች እነዚህ የዳይሬክተር ጀነራሎችና ሌሎች አካላት እያዩ ተሞክሮ እንዲቀምሩና የሀገራችንን በጎ ተጽዕኖ በቀጠናው እንዲያውቁ እና ለሌሎች እንዲያሳውቁ የማድረግ ስራዎችም የምንሰራበት ጊዜ ይሆናል። መልካም አቶ ታዜር መለሳለሁ። መስመር ላይ ይጠብቁኝ። የውጭ ጉዳይ ኢንስቲትዩት ተመራማሪ ዶክተር ዳርስከዳር ታዬ ስቱዲዮ ናቸው። በድጋሚ አመሰግናለሁ ዶክተር። እስቲ በቀጠናው የሚከሰቱ ግጭቶችን በማስቀረትና ሰላምና መረጋጋትን በማረጋገጥ ረገድ የሀገራት የጸጥታ ተቋማት አቅምና ትብብር እንዴት ነው የሚገመገመው? እሺ አመሰግናለሁ። ያው ስንሰማው እንደቆየ ነው ይሄ የምስራቅ አፍሪካ ከዛም ደግሞ የአፍሪካ ቀንድ የምንለው ቀጠና በርካታ ግጭቶችና ስጋቶች የሚያስተናግድ ቀጠና ነው። በዛ ላይ ደግሞ ያደገ ያለ ድህነት ያለበት ቀጠና ነውና ያሉብንን ችግሮች ለመቅረፍ መተባበር መተጋገዝ ያስፈልጋል። ጥያቄሽ ያው ያለበት ደረጃ ምን ይመስላል የሚል ስለሆነ በአንድ በኩል የሀገራት አቅም ነጸብራቅ ነው ብዬ ወስዳለሁ። ምን ማለት ነው? ሀገራቱ ገና ያደጉ ተቋማት እየገነቡ ያሉበት ሁኔታ ስላለ እነዚህ ተቋማትም እየተገነቡ እያደጉ ያሉበት ሁኔታ ነው ብለን መውሰድ እንችላለን። የኛን ሀገር እንኳን እንደ ምሳሌ ብናነሳ የጸጥታና የደህንነት ተቋሞቻችን እለት እለት አቅማቸውን እያጠናከሩ እያደጉ የሄዱበትን ሁኔታ እናያለን። በተመሳሳይ መልኩ ሌሎች ሀገራትም ይሄ አለ። ሌላው ዛሬ በነበረው የውይይት መድረክ የታዘብኩት ምንድነው የመተባበር የጋራ ጉዳዮችን በጋራ የመፍታት ፍላጎቶች ይንጸባረቁ እንደነበረ ማየት ችያለሁ። ይሄ ደግሞ ችግሮችን በጋራ ለመፍታት ትክክለኛው አማራጭ፣ ምክንያቱም አብዛኛው ችግሮቻችን የጋራ ስለሆኑ በዚህ መልኩ መደራጀት መተባበር ያስፈልጋልና የመተባበር እንቅስቃሴዎች ጥረቶች እየታዩ እንደሆነ ለመታዘብ ችያለሁ። መልካም መለሳለሁ ዶክተር። የብሔራዊ መረጃና ደህንነት ምክትል ዳይሬክተር ጀነራል አቶ ታዜር ወደ እርሶ ተመልሻለሁ። እስቲ የኢትዮጵያን የጸጥታና የደህንነት ተቋማት ማሻሻያ የቀጠናውን ሰላምና መረጋጋት ከማረጋገጥና ከሌሎች የቀጠናው ሀገራት ጋር ትብብርን ከማጠናከር አንጻር ያለው ፋይዳ እንዴት ነው የሚገለጸው? በምክትል ጠቅላይ ሚኒስትሩ መልእክትን በግልጽ እንደተላለፈው ያለንን እምቅ ሀብት ወደ ብልጽግና የምንቀይረውና በቀጠናችንን ያሉ የጸጥታ ችግሮች በመብለጥ ውጤት ማምጣት የምንችለው ተቋማዊ አቅም መገንባት ሲቻል ብቻ ነው። ከዚህ አንጻር በተቋማችን ውስጥ ላለፉት ዓመታት እየተደረገ የመጣው ሪፎርም በዋነኛነት የተቋማችንን የማስፈጸም አቅም የሚያጠናክርና ዘመናዊ ተቋም የመፍጠር እንቅስቃሴ ተደርጎ ነው የሚቆጠረው። በመሆኑም ዘመናዊ ተቋም ጠንካራ የማስፈጸም አቅም ያለው እና ውጤት የሚጨምር ተቋም እስካልተገነባ ድረስ ከማንኛውም ሀገር ጋር በጋራ መስራት አይቻልም። ስለዚህ የመጀመሪያው ጉዳይ ተቋማዊ የማስፈጸም አቅም ማጠናከር፣ በቴክኖሎጂ በሰው ኃይል የደረጀ ተቋም እና ረጅም ያለመ ተቋም መገንባት ይጠይቃል። ስለዚህ ከዚህ አንጻር የተሰራው ሪፎርም እና አሁንም በሂደት እየሰራ ነው ያለ ሪፎርም ለዚህ ከፍተኛ ጠቀሜታ ሰጥቶናል። በዚህም ምክንያት በጎረቤት አገሮች ካሉ ወይም ደግሞ በአጠቃላይ ከኛ በጋራ የምንሰራባቸው ተቋሞች ጋር ውጤት በመስጠት ከነሱም ውጤት በመቀበል በጋራ የምንሰራበት ሁኔታ ፈጥሮልናል። ስለዚህ ተደምሮ ያደረግነው ሪፎርም ጠንካራ
የማስፈጸም አቅም ያለው በቀጠናው ተሰሚነት ያለውና ተጽዕኖ ያለው የመረጃና ደህንነት ተቋም እንድንገነባ አስችሎናል። ይህንን ስለሆነ በቀጠናው ተሰሚነታችንን በከፍተኛ ደረጃ በማደግ ላይ ይገኛል። መልካም ይጠብቁኝ መስመር ላይ አሁንም ዶክተር ወደርሶ ተመለስኩ ወደ ስቱዲዮ። እስቲ የሀገራቱ የጸጥታ ተቋማት ትብብር ለማሳደግ ምን መደረግ አለበት? እኔ በዚህ ጉዳይ ላይ ማንሳት የምፈልገው በመጀመሪያ ደረጃ እነዚህ ሀገራት ችግሮቹ የጋራ መሆኑን ከመረዳት መጀመር አለብን። የአንድ ሀገር ብቻ የሚባል የጸጥታ የደህንነት ችግር የለም። አንድ ሀገር ላይ ያለ የታጠቀ ኃይል፣ አንድ ሀገር ላይ ያለ የሽብርተኝነት እንቅስቃሴ ወይንም አንድ ሀገር ላይ ያለ የኢኮኖሚ አሻጥር እንቅስቃሴ በአንድ በሌላ መንገድ ጎረቤት ሀገርን ወይንም ቀጠናውን የመንካት የማወክ አቅም አለው። የውቅያኖስ አካል ላይ የሚፈጸም ምሳሌ ብሰጥሽ ውቅያኖስ አካል ላይ የሚፈጸም የባህር ላይ ዝርፊያ ለምሳሌ አካባቢው ላይ ያለውን አጠቃላይ የንግድ እንቅስቃሴ ሊያውከው ይችላል። ለመተባበር በጣም አስፈላጊው በመጀመሪያ ደረጃ በየማስበው ችግሮች የጋራ ናቸው። አንድ ቦታ ላይ ተከሰቱም ብዙ ቦታ ላይም ተከሰቱ የጋራ ናቸው የሚለውን ግንዛቤ መያዝ ያስፈልጋል ብዬ አስባለሁ። አፍሪካ ቀንድ ይሄ በተለይ ምስራቅ አፍሪካ የምንለው ደግሞ በጣም ብዙ የጋራ የሆኑ ችግሮች አሉብን በተደጋጋሚ እየተከሰቱ የሚገጥሙን ሁሌ ላይፋችንን የሚያመሰቃቅሉ ማለት ነው። የጋራ መሆናቸውን ግንዛቤ መያዝ፣ በመቀጠል ደግሞ ለየትኛው ችግር ቅድሚያ ሰጥተን መተባበር አለብን የሚለውን አገራት መወሰን ያለባቸው ይመስለኛል። አብዛኞቹ ችግሮች ለምሳሌ ድንበር ተሻጋሪ ወንጀል ብንል፣ ሽብርተኝነት ብንል፣ እንደዚሁ ያቀርቦ ሰንሰለቱን የሚያውኩ እንቅስቃሴዎችን ብዙ ነገሮችን ስናይ በጋራ የሚፈቱ ነገሮች ናቸው። ስለዚህ የትኛው ላይ ትኩረት አድርገን እንስራ የሚለውንም መወሰንና በዛ አቅጣጫ መንቀሳቀስ ያስፈልጋል። መጨረሻ ላይ ምናልባት ላነሳ የምችለው የተቋም ግንባታ ነው። ተቋም ግንባታ ስለሽ የትብብር እድሎችን ማስፋትና ተቋማዊ የሆነ ጊዜ ብቅ ብሎ የሆነ ጊዜ የሚጠፋ መንገድ ሳይሆን ቅርጽ ይዞት አገራት በተስማሙበት መንገድ ቋሚ የሆነ አሰራር ተዘርግቶለት ልክ አሁን ኢንተርፖል ይባላል ዓለም አቀፍ የፖሊስ የትብብር መንገድ አለ ፖሊስ ስራዎች የሚሳለጡበት። እንደዚሁም የአፍሪካ ቀንድ ይሄ ምስራቅ አፍሪካ እንደዚህ አይነት ጠንካራ ተቋም በመገንባት መተባበር ይቻላል ብዬ አስባለሁ። መልካም የምሽቱን እንግዶቻችንን እናመስግንና እናሰናብታቸው። የብሔራዊ መረጃና ደህንነት ምክትል ዳይሬክተር ጀነራል ታዚር ገብረ እግዚአብሔር አመሰግናለሁ። እንዲሁም ደግሞ ስቱዲዮ የተገኙት የውጭ ጉዳይ ኢንስቲትዩት ተመራማሪ ዶክተር ዳርስከዳር ታዬ ሁለታችሁም ስለተገኛችሁና መረጃ ስለሰጣችሁን አመሰግናለሁ። መልካም ምሽት።
ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎቻችን ቀጥለዋል። የብሔራዊ ጥቅም ጉዳይ የቀጣይ ትውልድ ዕጣ ፈንታን የሚወስን በመሆኑ ሁሉም አካል ከግልና ከቡድን ፍላጎቱ ባለፈ የኢትዮጵያን ብሔራዊ ጥቅሞች ለማስከበር በጋራ መቆም እንዳለበት በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ገለጹ። ብሔራዊ ጥቅም አንድ ጊዜ ከእጅ ከወጣ ለመመለስ ፈተናዎች ያሉበት መሆኑን በመረዳት የብሔራዊ ጥቅም ጉዳይን በጥንቃቄ መያዝ እንደሚገባም ነው የጠቆሙት። ሪፖርተራችን ብሩክ ተስፋዬ በሕዝብ ተወካዮች ምክር ቤት ከመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ጋር ቆይታ አድርጎ ነበር። አብረን እንከታተል። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ለቃለ መጠይቅ ፈቃደኛ ስለሆኑልን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ስለ ብሔራዊ ጥቅም ብዙ ጊዜ ይነሳል። ብሔራዊ ጥቅም ሲባል ምን ማለት ነው? መገለጫዎቹስ እንደምን ያሉ ናቸው? ብሔራዊ ጥቅም ማለት አንድ ነገር መድረስ የምትፈልገውን ነገር አቅዳ የምትሰራ ከሆነ ከብዙ ነገር አንፃር፣ ከኢኮኖሚ አንፃር፣ ከሚሊተሪ አንፃር፣ ከህዝብ ትስስር አንፃር የሚሰሩ ስራዎች በውስጥም በውጭ የሚሰሩ ስራዎች የአንድ ሀገር ዜጋ ጥቅምን በውስጡ የያዘ ማለት ነው። በእኛ ሀሳብ የኢትዮጵያኖች ጥቅም ማለት ነው። የኢትዮጵያኖች ጥቅም በውስጡ የያዘ ብሔራዊ ጥቅማችን ነው ማለት ይቻላል ማለት ነው። መገለጫዎቹ የብሔራዊ ጥቅም መገለጫዎች ለምሳሌ ታላቁ ህዳሴ ግድባችን የኛ ብሔራዊ ጥቅማችን ነው። ኢትዮጵያ አየር መንገድ የኛ ብሔራዊ ጥቅማችን ነው። ኢትዮጵያን በዓለም አቀፍ ደረጃ የሚገባትን ቦታ ሊሰጥ የሚችል ተቋም ከገነባን አንዱ ብሔራዊ ጥቅማችን መገለጫ ነው ማለት ነው። ብሔራዊ ጥቅምን ለማስጠበቅ የተለያዩ ሂደቶች ይኖሩታልና በዚህ መሃል ግን የተለያዩ ንዑስ ፍላጎቶች ይፈጠራሉ። እነዚህ ንዑስ ፍላጎቶች ብሔራዊ ጥቅምን ምን ያክል የሚፈትኑ ናቸው? ብሔራዊ ጥቅምን ፈተና ውስጥ የሚያስገቡ ብዙ ቻሌንጆች ተፈጥሯል። ከዚህ በፊትም አሁንም አሉ፣ ወደፊትም ይፈጠራሉ። እንደ ሀገር እንደ ዜጋ ግን ያለን ሀገር አንድ ስለሆነች ለዛች ሀገር ሁላችን የራሳችን ሚና በእኩል መወጣት መቻል አለብን። ንዑስ ፍላጎቶች ይፈጠራሉ፣ ዛሬም አሉ። ንዑስ ፍላጎቶችን ባሻገር ግን ማየት ያለብን ነገን ነው ማየት መቻል አለብን። በሀገር ውስጥም ሆነ በዓለም ደረጃ የኢትዮጵያ ቦታ የቱ ጋር መሆን እንዳለበት ዛሬ ካላሰም በትናንሽ ነገሮች በአሁናዊ ስሜቶች እጅ የምንሰጥ ከሆነ ነገ ላይ ብሔራዊ ጥቅማችን ዋጋ የሚያስከፍልን ይሆናል ማለት ነው። ለማሳያ ከአመታት በፊት ዛሬ የባህር በር ጥያቄ ለኛ ፈተና የሆነው ነገር ከአመታት በፊት በቀላሉ ከእጃችን የወጡ እድሎች ነበሩ። ዛሬ ላይ ግን ለኛ ፈተና ሆኖ እየቀጠለ ይገኛል። እንዲሁም ዛሬ ላይ የኛ ብሔራዊ ጥቅሞችን በቀላሉ አሳልፈን የምንሰጥ ከሆነ በአሁናዊ ነገሮች እንዲሸነፍ የምናደርግ ከሆነ ነገ ላይ መልሰን ለማግኘት ዋጋ የሚያስከፍል ጉዳይ ይሆናል ብዬ አስባለሁ። የሀገርንና የህዝብን ሁለንተናዊ ጥቅም በማስቀደም በማስጠበቅ ረገድ የህዝብን ሁለንተናዊ ፍላጎቶች የተሟሉ እንዲሆን ከማድረግ አንፃር ከመንግስት እንዲሁም ደግሞ በሀገር ጉዳይ ያገባናል ከሚሉ በፖለቲካው ውስጥ ካሉት አካላት ምን ይጠበቃል? ብሔራዊ ጥቅምን ማስጠበቅ ማለት የትውልድን ዕጣ ፈንታ መወሰን ማለት ነው። የሀገር በዓለም ደረጃ ምን አይነት ቦታ እንደምኖራትን የምንወስነው እኛ ራሳችን እኛ ኢትዮጵያኖች ነን ማለት ነው። እያንዳንዱ ኢትዮጵያ በተሰማራንበት መስክ ላይ ስለ ኢትዮጵያ ብሔራዊ ጥቅም በየቀኑ አውቀን መስራት መቻል አለብን። እንደ ምሁራን እንደ ፖለቲከኞችም
ሁሌ ማሰብ ያለብን የትኛውም ጥያቄዎች ይቀያየራሉ፣ አዳዲስ ጥያቄዎች ይፈጠራሉ፣ አዳዲስ ፍላጎቶች ይፈጠራሉ፣ ይመጣሉ፣ ይሄዳሉ። የሀገር ጥቅም ግን እንደዛ አይደለም። የሀገር ጥቅም ቋሚ እንደሆነ እናስብና የትኛውንም ጥያቄ ከዛ መልስ እንጠይቅ። የሀገር ጥቅምና የግለሰቦችን ጥቅም እኩል አድርገን ማየት የለብንም። የሀገር ጥቅም ከፖለቲካ ፓርቲ ስብስብ በላይ ነው። የሀገር ጥቅም አንዳንዴ ከመንግስታት ስርዓትም በላይ ነው። የመንግስታት ስርዓት ይመጣሉ፣ ይሄዳሉ። የሀገር ጥቅም ግን ቋሚ ነው። እሱን አስቦ እሱን ተገንዝቦ ከመስራት ረገድ ግን ችግሮች አሉ። አሁንም ቢሆን እኛ እንደ ሀገር ደካማ ስንሆን የሌሎች ሀገራት መጫወቻ ነው የምንሆነው። ያኔ ዛሬ ላይ የምንጠይቀው ጥያቄዎች ቦታ አይኖራቸውም። ስለዚህ እንደ ኢትዮጵያኖች ቆም ብለን ማሰብ ያለብን የሀገራችን ጥቅም ማስቀደም ነው መቻል አለብን። ቀጥሎ የሚመጡ ጥያቄዎችን ደግሞ በኋላ ላይ በልኩ እያየን ማስተናገዱ ተገቢ መልስ ያገኛል ብዬ ማስባለሁ። በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ለቃለ መጠይቅ ፈቃደኛ ሆነው ጊዜዎትን ስለሰጡኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ። ወደ ውጭ ዜና እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳውዲ አረቢያ አልጋ ወራሽ ሙሐመድ ቢን ሳልማን ጋር የ142 ቢሊዮን ዶላር አሜሪካ ሰራሽ የጦር መሳሪያ ሽያጭ ስምምነት አካሂዷል። የመሳሪያ ሽያጭ ስምምነቱን ይፋ ከማድረጋቸው አስቀድመው መንግስታቸው የ1 ትሪሊዮን ዶላር በጀት መጽደቅን በመጠባበቅ ላይ መሆኑን ገልጸው ይህም አሜሪካን ከምንጊዜውም በበለጠ ጠንካራ የመከላከያ ኃይል እንዲኖራት እንደሚያደርግ ገልጿል። አልጋወራሽ መሐመድ ቢን ሳልማንን አሞካሽተውም በሪያድ ንግግር ያደረጉት ዶናልድ ትራምፕ በአራት ቀን የመካከለኛው ምስራቅ ጉብኝታቸው ኳታርንና የተባበሩት አረብ ኤሚሬቶችን እንደሚጎበኙ ይጠበቃል። ዘገባው የቢቢሲ ነው። ወደ ስፖርት መረጃችን ስንሻገር አሰልጣኝ ዣቪ አሎንሶ ቀጣዩ የሪያል ማድሪድ አሰልጣኝ መሆኑ እርግጥ ሆኗል። ለመሆኑ በሎስ ብላንኮቹ ቤት ተጫዋችነት ዘመኑ የላሊጋና ሻምፒዮንስ ሊግ ዋንጫን ያሳካው አሎንሶ በአሰልጣኝነቱም ታሪክ ይፈጥራል ተብሎ ይጠበቃል። ዣቪ አሎንሶ አሁን አሰልጣኝ በሆነበት የሪያል ማድሪድ ክለብ ተጫዋች እንደነበረም የሚታወቅ ነው። አሰልጣኝ ዣቪ አሎንሶ ከስፔን ብሔራዊ ቡድንና እንዲሁም ደግሞ አሁን አሰልጣኝ ከሆነበት ሪያል ማድሪድ ክለብ ጋር በተለያዩ ጊዜዎች የዋንጫ ባለቤት መሆኑም የሚታወስ ነው። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የማክሰኞ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎችን ወደ እናንተ ያደረስኩ አብሬያችሁ ቆይቻለሁ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።